ካየነው አንፃር እንግዲህ አንደኛውና ዋነኛው አድርገን የምንወስደው የከተማ ስራችን ዴታ ድሪቭን የሆነ ዲሲሽን መስጠት መቻል አለብን። ለምሳሌ ከፕላኒንግ አንፃር ያለውን ሁኔታ የምናይበት ጊዜ የከተማችን የክትመት ሁኔታ ምን ያህል ነው? ምን ያህሉ በቬጂቴሽን ከቨር ተደርጓል? ምን ያህል መሰረተ ልማት አለን? ምን ያህል ግንባታ አለን? እነዚህ ደግሞ የከተማውን ስታንዳርድ ባስጠበቀ መንገድ ነው እየገነባን ያለ ነው። ከተማችን እንዴት ነው እያደገች ያለችው የሚለውን ትሬስ ለማድረግም የቀጣይ ፕላኒንግ እቅዶቻችንን ከዛ ጋር ማጣጣም የሚያስችል አቅም እንዳለ በዚህ ውስጥ አይተናል። አንዱ እንደ ከተማ ለምሳሌ የተቸገርን ያለንበት በከተማ ውስጥ የሚከናወኑ ግንባታዎችን ፕሮፐርሊ ትሬስ ማድረግ፣ መከታተል፣ እነዛ በሚገነቡ ህገወጥ ግንባታዎች በህገወጥ ሴትልመንቶች ላይ ውሳኔ መስጠት የሚያስችል መረጃ አልነበረንም። መረጃ አኳየር እናደርጋለን፣ ያንን አናላይዝ አድርገን ውሳኔ መስጠት የምንችልበት ስርዓት አልነበረንም። ዛሬ ያየነው ያንን የሚያሳልጥ ሆኖ አግኝተነዋል። ሌላኛው ከመሰረተ ልማት አንጻር ያለውን የቅንጅት ችግር ነው። እንግዲህ አስቀድሞ መሰረተ ልማቶቻችን ለማቀናጀት አንደኛ ኤግዚስቲንግ መሰረተ ልማቶች የት ነው ያሉት የሚሉትን በደንብ ፕሮፐርሊ ዲቴክት ማድረግ የምንችልበት አቅም አለበት። መሰረታዊ ተገንብተዋል፣ ግን ደግሞ አዳዲስ መሰረተ ልማቶችን መገንባት በምንፈልግበት ጊዜ አፕግሬድ በምናደርግበት ጊዜ ሳይዛቸውን፣ ጥልቀታቸውን፣ የመሰረተ ልማት ታይፑንም ጭምር ዲቴክት ማድረግ የምንችልበት ሜካኒዝም አልነበረም። ዛሬ ያየነው ያንን